ሰላም ውድ የዩሬካ አካዳሚ ቤተሰቦች እንዴት ናችሁ? ዛሬ ለ12ኛ ማትሪክ ተፈታኞች ይጠቅማቸዋል ብዬ ያሰብኳቸውን ሂስትሪ ጥያቄዎችን ይዤ መጥቻለሁኝ። ዩሬካ አካዳሚ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። በተጨማሪ ደግሞ የተለያዩ ኖቶች ሞዴል ኤግዛም፣ ማትሪክ ኤግዛም ከፈልጋችሁ ቴሌግራም ግሩፓችንና ቻናላችንን ጆይን አድርጉ። ሊንኩን ደግሞ ኮመንት ሴክሽን ላይ ያላችሁ። መልካም ቆይታ። ኦኬ፣ ወደ መጀመሪያ ጥያቄያችን እንሄድ። የመጀመሪያ ጥያቄ ምንድነው የሚለው the first pan africanism conference was held in A. London in 1900, B. Manchester in 1945, C. Brussels in 1900, D. ፓሪስ in 1990። አሁን እዚህ ላይ የመጀመሪያ ፓን አፍሪካኒዝም ኮንፈረንስ የት ነው የተካሄደው እያልን ነው። የመጀመሪያ ፓን አፍሪካኒዝም ኮንፈረንስ በ1900 በለንደን የተካሄደው ማለት ነው። The second Pan Africanism Congress of 1921 was an international meeting organized around 3 sessions in 3 different European capitals። አሁን ምን እያልን ነው? የሁለተኛ የፓን አፍሪካኒዝም ኮንፈረንስ ደግሞ ኢንተርናሽናል ሚቲንግ ነው የነበረው። የት ነው ኦርጋናይዝ የተደረገው? በዩሮፒያን ካፒታልስ ላይክ ለንደን፣ ብራስልስ እና ፓሪስ ላይ ነው የተዘጋጀው ማለት ነው። ሶ ለጥያቄያችን ኮሬክት መልስ ምንድነው የሚሆነው ማለት ነው? ኤ ለንደን ኢን 1900 ይሆናል ማለት ነው። ኦኬ፣ ሁለተኛ ጥያቄ among the following person who was wrote the first modern Ethiopian history in 17th century። አሁን ምን እያልን ነው? በ17ኛው ክፍለ ዘመን የኢትዮጵያ ሞደርን ሂስትሪ የጻፈው ሰው ማን ነው እያልን ያለው። ኤ አባ ግሪጎሪዮስ፣ ቢ ጆብ ሉዶልፍ፣ ሲ ገብረ ኢየሱስ፣ ዲ ሐኪም ወርቅነህ። አሁን እዚህ ላይ ምንድነው ማየት ያለብን? የኢትዮጵያን ሂስትሪ ሞደርን ሂስትሪ የጻፈው ሰው ማን ነው ሲለን ጆብ ሉዶልፍ ነው የሚሆነው መልሱ። ምክንያቱም ጆብ ሉዶልፍ የሚባል የመጀመሪያ የኢትዮጵያ ሞደርን ሂስትሪ የጻፈው አባ ግሪጎሪዮስ በቾይስ ኤ ያለውን አባ ግሪጎሪዮስ የሚባሉ ቄስ እንደ ሪፈረንስ ተጠቅመው የኢትዮጵያን ሂስትሪ የጻፈ ሰው ነው ጆብ ሉዶልፍ የሚባለው ማለት ነው። ጆብ ሉዶልፍ ዩሮፒያን ነው፣ ጀርመን ሆኖ ነው የጻፈው የኢትዮጵያ ሂስትሪ። ኢትዮጵያን በአካል አያውቃትም ማለት ነው። ሶ አባ ግሪጎሪዮስ እንደ ሪፈረንስ ተጠቅሞ ይህን ሂስትሪ መጽሐፍ ችሏል ማለት ነው። የጻፈው መጽሐፍ ደግሞ ምንድነው የሚባለው? ኤ ኒው ሂስትሪ ኦፍ ኢትዮጵያ የሚል መጽሐፍ ጽፏል ማለት ነው። መልሳችን ምን ይሆናል ማለት ነው? ቢ ጆብ ሉዶልፍ። ሶስተኛ ጥያቄ ዳሽ ኢት the only country in Africa which succeeded in keeping its independence by averting the colonizing attempts of the European colonizers። አሁን ምን እያልን ነው? ከሚከተሉትን የአፍሪካ ሀገሮች ሳክሰስፉሊ የሆነ የዩሮፒያን ኮሎናይዘሮች ዲፌንድ በማድረግ ኢንዲፔንደንስዋ አቺቭ ያደረገች ሀገር ማናት እያልን ነው። ኤ ላይቤሪያ፣ ቢ ኢትዮጵያ፣ ሲ ሳውዝ አፍሪካ፣ ዲ አልጄሪያ። አሁን እዚህ ላይ መልሱ ቢ ኢትዮጵያ ነው የሚሆነው። እንዴት ነው ኢትዮጵያ የምትሆነው? በሂስትሪ እንደምናውቀው በአፍሪካ ሀገራት ሁለት በዩሮፒያን ኮሎናይዘርስ ያልተገዙ ሀገሮች አሉ። እነሱ ደግሞ ኢትዮጵያና ላይቤሪያ ናቸው ማለት ነው። ሶ ለጥያቄያችን ኢትዮጵያ የሆነው ምክንያት ኢትዮጵያ ኢንዲፔንደንሷ የጠበቀች ሳክሰስፉሊ ለዩሮፒያን ኮሎናይዘሮችን ዲፌንድ ስላደረገች ነው ማለት ነው። ላይቤሪያ ግን እንዴት ነው ኮሎናይዝ ያልተደረገች? አሜሪካ በተለያዩ ምክንያቶች እዛ ብዙ ነገሮችን እየሰራ ስለነበረች ዩሮፒያን ደግሞ ከአሜሪካ ጋር እንዲጣሉ ስላልፈለጉ ላይቤሪያን ኮሎናይዝ አላደረጓትም ማለት ነው። ሶ በዚህ ምክንያት ነው ላይቤሪያ ኮሎናይዝ ያልሆነች ማለት ነው። ሶ ለጥያቄያችን ኮሬክት መልስ የሚሆነው ቢ ኢትዮጵያ ይሆናል ማለት ነው። ኦኬ ኔክስት ኩዌስችን አራተኛው which one of the following genus homos made the first stone tools which consisted of flakes and cores and are known as old one technology? A homo erectus, B homo habilis, C homo sapiens, D homo sapiens sapiens። አሁን በጂኔስ ሆሞ ሳፒያንስ፣ ሆሞ ኤሬክተስ፣ ሆሞ ሃቢለስ ምናምን የምንላቸው አሉ። ከነዚህን የመጀመሪያ ስቶን ቱልስ የሰራ ማን ነው እያለን ነው። ሶ የመጀመሪያውን ስቶን ቱልስ የሰሩት ሆሞ ሃቢለስ ናቸው። ሆሞ ሃቢለስ ኢዝ ዘ ኢርሊየስት ኖውን ስፒሽ ኦፍ ጂኔስ ሆሞ ቱ ሜክ ኤንድ ዩዝ ስቶን ቱልስ ስፔሲፊካሊ ዘ ኦልድ ዋን ቱልስ። ኦልድ ዋን ቱልስ የሚባሉ ለመጀመሪያ ጊዜ የሰሩ ሆሞ ሃቢለስ ናቸው ማለት ነው። ሆሞ ኤሬክተስ ደግሞ ዩዝድ ሞር አድቫንስድ ቱልስ ሌተር። አሁን ከሆሞ ሃቢለስ ቀጥለው የመጡ ናቸው ሆሞ ኤሬክተስ የምንላቸው። ምንድነው እየተጠቀሙት የነበሩት? አድቫንስድ የሆነ ከሆሞ ሃቢለስ የሰሯቸው ቱሎችንን አድቫንስድ የሆኑ እየተጠቀሙ ነበር ማለት ነው። ሆሞ ሳፒያንስ ደግሞ appeared much later and used more sophisticated የሆኑ ቱሎችን እየተጠቀሙ ነበር ማለት ነው። ሆሞ ሳፒያንስ ደግሞ ሞደርን ሁማን ናቸው። used very advanced tools and technology። ሞደርን ሁማን ናቸው ሆሞ ሳፒያንስ የምንላቸው። ምንድነው እየተጠቀሙት የነበሩት? ቬሪ አድቫንስድ ቱልስ ኤንድ ቴክኖሎጂ ነው እየተጠቀሙ የነበሩት ማለት ነው። ሶ ለጥያቄያችን ኮሬክት መልስ የሚሆነው ሆሞ ሃቢለስ ቢ ይሆናል ማለት ነው። ኦኬ ኔክስት ኩዌስችን አምስተኛ ጥያቄ what was the role of አባበኩ in the ጋዳ system of governance? በጋዳ ሲስተም ኦፍ ጋቨርናንስ የአባበኩ ሚና ምን ነበር እያልን ነው። ኤ
ቺፍ ጄጅ፣ ቢ ኮማንደር ኦፍ ዘ ዋሪየር፣ ሲ ስፖክስማን ኦፍ ዘ ጋዳ ኢምፓወር፣ ዲ ቺፍ ፕሪስት። አሁን እዚህ ላይ የአባ በኩ ሚና ምንድነው የነበረው? ስፖክስማን ኦፍ ዘ ራይኒንግ ሲቲ ነው የነበረው ማለት ነው። ሶ መልሳችን ምንድነው የሚሆነው? ስፖክስማን ኦፍ ዘ ጋዳ ኢምፓወር ነው የነበረው የአባ በኩ ሚና ማለት ነው። ሌሎችን ስናያቸው ደግሞ አባ ሴራ ሎየር ነው የነበረው። አባድላ የምንለው ደግሞ ኮማንደር ኦፍ ዘ ዋሪየርስ ነው የነበረው። ሉባ የምንለው ደግሞ ቺፍ ኦፍ ፕሪስት ማለት ነው። ሶ በዚህ ምክንያት መልሳችን ሲ ይሆናል ማለት ነው። ኦኬ ኔክስት ኩዌስችን። ስድስተኛው the Catholic bishop who was able to convert King Sisinnius to Catholicism was A. Alfonso Mendez, B. Pedro Perez, C. Andre D. Ovidio, D. John Bermudez። አሁን እዚህ ላይ ለኪንግ ሲሲኒየስ ሳክሰስፉል በሆነ መንገድ ወደ ካቶሊክ የቀየረው ሰው ማን ነው እያለን ነው። ሰው መልሳችን ምንድነው የሚሆነው? ፔድሮ ፔዝ ነው የሚሆነው። ፔድሮ ፔዝ was the Catholic missionary who successfully converted Emperor Sisinnius to Catholicism in the early 17th century። በ17ኛው መጀመሪያዎች አካባቢ ሳክሰስፉል በሆነ መንገድ ለኪንግ ሲሲኒየስ ወደ ካቶሊክ የቀየረው ሰው ፔድሮ ፔዝ ነው የሚባለው ማለት ነው። ሌሎች አማራጮች የካቶሊክ ሚሽነር ነው የነበሩት በት ፔድሮ ፔዝ ግን ሳክሰስፉል በሆነ መንገድ ለሲሲኒየስ ወደ ካቶሊክ እንዲቀየር ያደረገው ሰው ነው ማለት ነው። ሶ በዚህ ምክንያት ለጥያቄያችን ኮሬክት መልስ ቢ ይሆናል ማለት ነው። ኦኬ ኔክስት ኩዌስችን ናምበር 7 which one of the following served as ኢማም አህመድ's political center during his rule of Ethiopia? ኢማም አህመድ የምንለው ወይም ደግሞ አህመድ ግራኝ የምንለው ፖለቲካል ሰንተሩ ማን ነበረች እያለን ነው። ሶ ፖለቲካል ሰንተሩ ማን የነበረች? ፋታ ጋር ነው የነበረች ማለት ነው። ኢማም አህመድ ወይም ደግሞ አህመድ ኢብን ኢብራሂም አልጋዚ ይዙድ ፋታ ጋር as his political center during his rule in Ethiopia። በስልጣን ዘመኑ ጊዜ ላይ ፋታ ጋር as a political center እየተጠቀመባት ነበር ማለት ነው። ሶ ሌሎች አማራጮች ሊሆን አይችሉም፣ ፋታ ጋር ይሆናል ማለት ነው መልሳችን። ኦኬ ኔክስት ኩዌስችን ስምንተኛው the Declaration of American Independence was drafted by A. ጆርጅ ዋሽንግተን፣ B. አብርሃም ሊንከን፣ C. ቶማስ ጃፈርሰን፣ D. ጆን አዳምስ። አሁን ይህንን ጥያቄ ምን እያለን ነው? the Declaration of American Independence በማን ነው ድራፍትድ የሆነው ነው እያለን ያለው። ሶ አሁን ኤክስፕላኔሽን ስናይ ኤ ያለው ጆርጅ ዋሽንግተን የሚባለው ፈርስት ዩኤስ ፕሬዚደንት ነው። የመጀመሪያ የዩኤስ ወይም ደግሞ የአሜሪካ ፕሬዚደንት ነው ጆርጅ ዋሽንግተን የሚባለው በት ዲድ ናት ድራፍት ዲክላሬሽኑ ድራፍት ያደረገ ሰው አልነበረም ማለት ነው። ቢ ደግሞ አብርሃም ሊንከን እያለን ነው። አብርሃም ሊንከን ደግሞ ፕሬዚደንት ዱሪንግ ደ ሲቪል ዋር በሲቪል ዋር ጊዜ ፕሬዚደንት የነበረ ነው አብርሃም ሊንከን የምንለው ማለት ነው። ጆን አዳምስ ደግሞ played a key role in supporting independence but was not the main drafter። አሁን ዲክላሬሽን ኦፍ አሜሪካን ኢንዲፐንደንስ ትልቅ የሆነ ሚና አድርጓል ጆን አዳምስ በት ሜይን ድራፍተር ግን አይደለም ማለት ነው። ሶ ኮሬክት መልሳችን ምንድነው የሚሆነው? ቶማስ ጃፈርሰን ነው ድራፍት ያደረገው፣ ሲ ይሆናል ማለት ነው። ኦኬ ኔክስት ኩዌስችን which one of the following is correct about the communist manifesto? የኮሙኒስት ማኒፌስቶ ምንድነው የሚለው ወይ ደግሞ ኮሬክት የሆነው የትኛው ነው ነው? A. it believed in the dictatorship of the bourgeoisie. B. it argued that history is a struggle among classes. C. it marked the end of feudal privilege in the country. D. it marked the end of the radical phase of the revolution. አሁን እዚህ ላይ የኮሙኒስት ማኒፌስቶ ምንድነው የሚለው ነው ማየት ያለብን። ኮሙኒስት ማኒፌስቶ ምንድነው ኤክስፕሌን የሚያደርገው? ሂስትሪስ as a series of class struggle mainly between the bourgeoisie ወይም ደግሞ ኦነር የምንላቸው and the proletariat ወይም ደግሞ ወርከሮችን የምንላቸው ማለት ነው። and also it also criticizes bourgeoisie rule ማለት ነው። አሁን ኦነሮችና በወርከሮችን የነበረው ክላስ ስትራግል ነው የሚገልጽልን ኮሙኒስት ማኒፌስቶ ማለት ነው። ሶ ለጥያቄያችን ኮሬክት መልስ የሚሆነው ማለት ነው ቢ ይሆናል ማለት ነው። ኦኬ ኔክስት ኩዌስችን 10ኛው ጥያቄ which of the following is correct about the reign of king ሞቶሎሚ in medieval ዳሞት? አሁን ምን እያለን ነው? ስለ ኪንግ ሞቶሎሚ በሜዲቫል ዳሞት ጊዜ ትክክል የሆነ የትኛው ነው እያለን ነው። A. ዳሞት lost its independence existence. B. ዳሞት for the first conquered Aksum. C. ዳሞት reached the height of its power. D. ዳሞት was invaded by Zagwe army. አሁን እዚህ ላይ ሞቶሎሚ እየመራበት የነበረው ጊዜ በማክሲማም የሆነ ኤክስፓንሽን ጊዜ ነበረች ማለት ነው። during king ሞቶሎሚ's reign medieval ዳሞት expanded and became very powerful reaching its peak influence። በጣም በኃይለኛ የሆነ ኢንፍሉዌንስ ያደረገበት የነበረው ጊዜ ነው ኪንግ ሞቶሎሚ
በሚመራበት ጊዜ ማለት ነው። ሶ ቬሪ ፓወርፉል ነበር ማለት ነው በዛን ጊዜ። ሶ መልሳችን ምንድነው የሚሆነው ማለት ነው? ሲ ዳሞት ሪችድ the height of its power በጣም በኃይለኛ የሆነ ፓወር ደርሶበት የነበረው ጊዜ ነው ሞቶሎሚ እየመራበት በነበረ ጊዜ ማለት ነው። ሶ መልሳችን ሲ ይሆናል ማለት ነው። 11ኛ as Ifat was to the ወላዝማ the sultanate of Shwa was to dash ኤ ሞቶሎሚ፣ ቢ ማክዝማይትስ፣ ሲ ሙካሪብ፣ ዲ ካርጃይትስ። ኦኬ እዚህ ላይ ኢፋትን የመራ ወላዝማ ዳይናስቲ የሚባል ነበር። ለሱልጣኔት ኦፍ ሸዋ ደግሞ ማን የመራው ነው ጥያቄው። ሶ አዝ ኢፋት ወዝ ሩልድ ባይ ወላዝማ ዳይናሲቲ ሲሚላርሊ the ሱልጣኔት ኦፍ ሸዋ ወዝ አሶሺየትድ ዊዝ ማክሲማይት። ማክሲማይት የሚባል ዳይናስቲ ነው ለሸዋ እየመራ የነበረው ማለት ነው። ሞቶሎሚ የሚለው ሞቶሎሚ የኪንግ ኦፍ ዳሞት ነው የነበረው፣ ከሸዋ ሪሌትድ አይደለም። ሙካሪብ ደግሞ ታይትል ነው። ታይትል በዳአማት ጊዜ የተጠቀሙበት የነበሩ ታይትል ነው ሙካሪብ የሚባለው። ሶ ከጥያቄ ጋር የሚሄድ አይደለም። ካርጃይት ተመሳሳሊ ከጥያቄ ጋር አይሄድም ማለት ነው። ሶ መልሳችን ምንድነው የሚሆነው ማለት ነው? ቢ ማክዚማይት ይሆናል ማለት ነው። ኦኬ 12ኛ The only colony that voted yes to independence when a referendum was conducted in French African colonies in 1958 ኤ ሴኔጋል፣ ቢ አልጄሪያ፣ ሲ ኮትዲቫር፣ ዲ ጊኒ። አሁን እዚህ ላይ በ1958ኛ ፍራንስ ኮሎናይዝ ያደረጋቸውን ሀገራት ሪፈረንደም እንዲደረግ አድርጋ ነበር። ከእነዚህ ካንትሪዎች ኢንዲፐንደንስ በሪፈረንደም ማግኘት አለብኝ ያለች ብቸኛው ሀገር ማናት ነው ጥያቄው ማለት ነው። So in the 1958 referendum conducted by France, most French African colonies voted to remain part of the newly formed French community. However, Guinea, under the leadership of Sékou Touré, was the only colony to vote no, thereby choosing immediate independence from France. ከፍራንስ ኢንዲፔንደንስ ማግኘት አለብኝ ያለች ብቸኛዋ ካንትሪ ናት ጊኒ ማለት ነው። ሰው መልሳችን ምንድነው የሚሆነው? ጊኒ ነው የሚሆነው። ዲ ይሆናል መልሳችን ማለት ነው። ሌሎች ግን ከፍሬንች ጋር መቀጠል አለብን የሚል ምርጫ ነው የመረጡት ማለት ነው። 13ኛው ጥያቄ what were the three famous slogans of the French Revolution? በፍሬንች ሪቮሉሽን ጊዜ ሶስት ፌመስ የሆኑ ስሎጋኖች ምን ነበሩ እያለን ነው። ኤ ኢኳሊቲ፣ ፍሪደም፣ ፕሮስፐሪቲ፣ ቢ ዲሞክራሲ፣ ኢኳሊቲ፣ ኢንዲፐንደንስ፣ ሲ ሊበሪቲ፣ ኢኳሊቲ፣ ፍራተርኒቲ፣ ዲ ብሬድ፣ ፍሪደም ኤንድ ኢኳሊቲ። አሁን በፍሬንች ሪቮሉሽን ላይ ሶስቱንም የስሎጋን ወይም ደግሞ ፌመስ ስሎጋን የምንላቸው ሊበሪቲ፣ ኢኳሊቲ እና ፍራተርኒቲ ናቸው ማለት ነው። ሊበሪቲ ማለት ነጻነት ማለት ነው። ኢኳሊቲ ደግሞ እኩልነት ማለት ነው። ፍራተርኒቲ ማለት ደግሞ ምንድነው? ብራዘርሁድ ወይም ደግሞ ወንድማማችነት ማለት ነው ማለት ሶ መልሳችን ሲ ይሆናል ማለት ነው። In which one of the following states did a council of advisors check the authority of the king? A ካፋ፣ ቢ ጅማ፣ ሲ ኢናሪያ፣ ዲ ለቃቀለም። አሁን እዚህ ላይ ምንድን ያለን ነው? ካውንስል ኦፍ አድቫይዘርስ የነበረው ለአውቶሪቱ ቼክ የሚያደርገው የትኛው ስቴት ነው እያለን ነው። ሶ መልሳችን ምንድነው የሚሆነው? ካፋ ነው የሚሆነው። ኤ ነው የሚሆነው። ካፋ ሚክሬቾ የሚባል ካውንስል ኦፍ አድቫይዘር ነበረው። ይህንን ካውንስል ደግሞ ለአውቶሪቱ ቼክ ያደርገው ነበር ማለት ነው። ሶ ኤ ይሆናል መልሳችን። ኦኬ የመጨረሻው ጥያቄያችን in which country non-aligned movement was formally formed in September 1961? ኤ ኢንዶኔዥያ፣ ቢ ኢንዲያ፣ ሲ ዩጎዝላቪያ፣ ዲ ቼኮስላቪያ። አሁን እዚህ ላይ ምን እያለን ነው? ናን አላይንድ ሙቭመንት ፎርማሊ ፎርሙድ የተደረገበት በ19ኛው 61 ማለት አካባቢ የትኛው ሀገር ነበረ እያለን ነው ማለት ነው። ሶ the first official non-aligned movement conference was held in Belgrade, ዩጎዝላቪያ። ቤልግሬድ የሚባል ከተማ ዩጎዝላቪያ ነው የተካሄደው ማለት ነው። ሶ መልሳችን ምንድነው የሚሆነው ማለት ነው? ሲ ዩጎዝላቪያ ይሆናል ማለት ነው። ኦኬ ለዛሬ ያቀረብኩላችሁ ጥያቄዎች እነዚህ ነበሩ። ቀጣይ በሌላ ጥያቄዎች እስከምንገናኝ መልካም ጊዜ